ልጆች ዛሬ ደግሞ የአትክልቶች ታሪክ እነግራችኋለሁ። በደንብ አዳምጡኝ እሺ። ርዕሱ ሊናና የጠፋው የሾርባ አዘገጃጀት መመሪያ ይባላል። እሺ አሁን ወደ ታሪኩ እንሂድ። ሊናና የጠፋው የሾርባ አዘገጃጀት መመሪያ። ሊና አያቷን በኩሽና ውስጥ መርዳት በጣም ትወዳለች። አንድ ቀን ጠዋት አያቷ ዛሬ አስማታዊ የአትክልት ሾርባ እንሰራለን አሏት። ሊና በጣም ደስ አላት። አያቴ እኔ አትክልቶችን በማንባት አግዝሻለሁ፣ ምን ያስፈልገናል አለች። አያቷ በድንገት ደነገጡ። ወይኔ ጉዴ፣ የሾርባ አዘገጃጀት መመሪያ የት እንዳደረኩት ጠፋ አሉ። አትዘኛ አያቴ፣ እኔ ፈልገዋለሁ አለች ሊና። ሊና ወደ አትክልት ስፍራው ሄደች። በመጀመሪያ ከአፈር በታች ድንቹን አገኘችው። ድንቹ አይኑን ገርበብ አድርጎ ወረቀቱ ወደ ካሮቶቹ ኮረብታ ሲበር አይቼዋለሁ አላት። ሊና ወደ ካሮቶቹ ኮረብታ እየሮጠች ሄዳ ካሮትን አገኘችው። ካሮት በአረንጓዴ ቅጠሉ እየጠቆመ ንፋሱ ወደ ጎመን ተክል አካባቢ ወስዶታል አላት። በትላልቅ ቅጠሎች አቅራቢያ ጥቅል ጎመን ድምፅ አሰማ። ወደ ቀይ ቲማቲሞች አካባቢ ሲወድቅ አይቼዋለሁ አለ። ቲማቲሞች በሳቅ ተሞልተው ከሽንኩርቱ አልጋው አጠገብ ነው ያለው አሉ። ሊና በእርሻው ውስጥ ተጠንቅቃ በእግሯ ጫፍ እየተራመደች ወደ ሽንኩርት አልጋው ሄደች። እዚያም ያዘገጃጀት መመሪያው በአንድ ትንሽ ድንጋይ ስር ተጣብቆ አየችው። አገኘሁት በማለት ሊና በደስታ ጮኸች። ስትሄድ የጠየቀቻቸውን አትክልቶች ለሾርባው ግብአት እንዲሆኗት ይዛ ፈጥና ወደ ቤት ተመለሰች። ብዙም ሳይቆይ ድስቱ መፍላት ጀመረ። ኩሽናውም ሞቅ ባለና በሚያምር ሽታ ተሞላ። አያቷም ሾርባውን ቀመሱት። በጣም ቆንጆ ነው ብለው ፈገግ አሉ። ሊና በጣም ደክመሻል፣ ነገር ግን በጣም ጣፋጭና ጤናማ የሆነ ሾርባ ሰርተሻል አሏት። ሊናም ፈገግ ብላ አትክልቶቹ ረድተውኛል አለች። ከዚያ ቀን ጀምሮ ሊና የአትክልት ስፍራው ደግ ረዳቶችና ጣፋጭ ነገሮች የሞሉበት መሆኑን ተረዳች። ልጆች ታሪኩን ወደዳችሁት? በሌላ ጊዜ ደግሞ ሌላ ታሪክ እነግራችኋለሁ። እንደዚህ አይነት ተመሳሳይ ታሪክ እንዲደርሳችሁ ሰብስክራይብ የምትለውን በተን በመጫን ቤተሰብ እንሁን። እንዲሁም ቪዲዮውን ከወደዳችሁት ላይክ የምትለውን በተን በመጫን ፍቅራችሁን ገለጹልን። እናመሰግናለን። ቻው።